ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ ኢህአዴግን በሌብነት አልወቀስኩም የቀድሞ ስርዓት ነው ዘራፊ ያልኩት ሲል አቶ ጌታቸው ረዳ መናገራቸውን ኤርትራ ጦሯን ወደ አሰብና ቡሬ በማስጠጋት ላይ መሆኗንና በእስር ላይ የሚገኙት የቀድሞ የሰላም ሚኒስተር ዴኤታ አቶ ታዬ ደንደአ የፍትህ የማግኘት መብታቸው እጅግ ተጓቷል መባሉን እነዚህን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል አብራችሁን ቆዩ ኢህአዴግን በሌብነት አልወቀስኩም የቀድሞ ስርዓት ነው ዘራፊ ያልኩት ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተናገሩ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ኢህአዴግን በሌብነት አልወቀስኩም የቀድሞ ስርዓት ነው ዘራፊ ያልኩት ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከሰዓታት በፊት በፌስቡክ ገጻቸው በትግረኛ ይህንን ተናግረዋል በትላንትናው ዕለት በፌስቡክ ገጻቸው በትግረኛ ይህንን ብለዋል በቅርቡ ባሌ በነበረው ጉብኝት አንድ ንግግር አድርጌ ነበር በዚህ ንግግሬ ከ13 ዓመታት በፊት ወደ አካባቢው እንደተጓዝኩ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት አንድ መንገድ አይሰሩም ማለት ይታወሳል ይህ ንግግር ታዲያ ሰዎች ከአውዶጭ እንደተረዱት ተገንዝቤያለሁ እኔ ከ13 ዓመት በፊት ወደ ስፍራው የሄድኩት መለስ የሰራው መንገድ ለመመረቅ ነው ብለዋል እናም ያችን ብቸኛ መንገድ በመለስ ጊዜ መሰራቷን ግምት ውስጥ በማስገባት ከመለስ በፊት የነበሩ ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበትን ኢህአዴግን በዘራፊነት ለመውቀስ ፈልጌ አይደለም ሲሉ ተናግረዋል ኤርትራ ጦሯን ወደ አሰብና ቡሬ በማስጠጋት ላይ መሆኗን የወጡ መረጃዎች ጠቁመዋል የሰሞኑ የኢትዮጵያ ባለስልጣናት የቡሬ ጉብኝት ኤርትራ ላይ ከወትሮ ከፍ ያለ ስጋትን እንደፈጠረ ዘገባው አመላክቷል በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቋሚ የሆነው የቀይ ባህር አፋር ዲሞክራሲ ድርጅት አዳዲስ ተዋጊዎችን ማስመረቁን አስታወቀ የኤርትራ መንግስት ተቋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን አስታውቋል የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጣናቸውን ማጠናቀቃቸውን የድርጅቱ ወታደራዊ አቅምን ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል እንደ ድርጅቱ ገለጻ ስልጣናው ትኩረት ያደረገው በውጊያ እንቅስቃሴዎች በሽምቅ ውጊያ ስልቶች በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶችን መከወን ላይ ነበር ተብሏል ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮውን በድጋሚ አረጋግጧል በእስር ላይ የሚገኙት የቀድሞ የሰላም ሚኒስተር ዴኤታ ታዬ ደንደአ የክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው አበራ ንጉስ ቅሬታቸውን ተናግረዋል ከፍተኛ ፍርድ ቤቱ በታዬ ደንደአ ክስ ላይ ትላንት የመጨረሻውን ብይን ይሰጣል ተብሎ ሲጠበቅ ውሳኔው ባለማለቁ ለጥቅምት 24 ተለዋጭ ቀጠሮ መስጠቱን ጠበቃው ገልጸዋል ጠበቃው ታዬ ደንደአ የተፋጠነ ፍትህ የማግኘት መብታቸው እጅግ መጓተቱን ለፍርድ ቤቱ ማስረዳታቸውንም ተናግረዋል የክስ መዝገብ ፍርድ ቤቱ ዝግ በነበረባቸው በክረምት 2 ወራት ተጠናቆ ችሎቱ ሊቀርብ ይገባ እንደነበርም አበራ ቅሬታቸውን ተናግረዋል በአማራ ክልል በሚገኝ ገጠራማ አካባቢ የተካሄደ አዲስ ጥናት በአካባቢው በወጣት ሴቶችና በወንዶች ቁጥር መካከል ከፍተኛ ለመመጣጠን መኖሩንና የወሊድ መጠን ከሀገር አቀፍ አማካይ አንጻር በእጅጉ ማሽቆልቆሉን ይፋ አደረገ በብርሃን ጤናና ስነ ህዝብ ክትትል ሳይት የተካሄደው ጥናቱ እንዳመላከተው በተለይም ከ15 እስከ 24 ዓመት ባለው የእድሜ ክልል ውስጥ እያንዳንዱ 100 ሴቶች 167 ወንዶችን እንደሚያገኙም ታውቋል ከዚህ ጋር ተያይዞ በአካባቢው ያለው የወሊድ መጠን አንዲት ሴት በህይወት ዘመኗ በአማካይ 3.44 ልጆችን ብቻ እንደምትወልድ ያሳያል
ይህ አሃዝ እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ከነበረው ከኢትዮጵያ ሀገር አቀፍ አማካይ 4.6 ልጆች ጋር ሲነጻጸር የ25% ቅናሽ አሳይቷል ተብሏል። የጥናቱ አዘጋጆች እንደሚገመቱት የዚህ አስገራሚ ለውጥ ዋነኛ መንስኤ ወጣት ሴቶች ለተሻለ ትምህርትና የሥራ ዕድል ፍለጋ ከገጠሩ ከተሞች በብዛት እየፈለሱ መሆናቸውን ያሳያል ተብሏል። የስደት በገጠሩ አካባቢ የሴቶችን ቁጥር እንዲቀንስ ሲያደርግ የወሊድ መጠኑ እንዲያሽቆለቆልም ከፍተኛ አስተዋጽኦ አድርጓል ተብሏል። ጥናቱ በኢትዮጵያ ገጠራማ አካባቢዎች እየተከሰተ ያለውን ሰፊ ማህበረሰባዊና ስነ ህዝባዊ ለውጦች አመልካች መሆኑን ገልጸዋል። የራያ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ኃይሎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታወቀ። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ለሐራምቤ የተናገሩት ሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብተ አየነው በትግራይ ክልል የተቋቋሙ የመንበረ ሰላማ ሀገረ ስብከት ጋፊ የሆኑት የህወሓት ታጣቂዎችን ለድርጊቱ ተጠያቂ አድርገዋል። ከህወሓትም ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸሙ ተደጋጋሚ አፈና፣ ድብደባና ዘረፋ እንግልትም እያሳሰበ መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። የኢትዮጵያ ብዙሃን መገናኛ ባለስልጣን የዶች ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን ጣቢያው አስታወቀ። ጣቢያው ከተለያዩ የኢትዮጵያ አካባቢዎች የሚዘገቡ ጋዜጠኞችን ከዛሬ ጀምሮ ዘገባ እንዳይሰሩ መታገዳቸውን ገልጿል። ባለስልጣኑ በጻፈው ደብዳቤ ዶች ቬለና ወኪሎቹ የሀገሪቱን ህግና ደንብ እንደጣሱና የሙያዊ ስነ ምግባር ደንቦችን እንዳላከበሩ ጠቅሶ ከሷል ተብሏል። ሆኖም በዘጋቢዎቹ ላይ የተጣለው ጊዜያዊ እገዳ እስከ መቼ ድረስ እንደሚቆይ ባለስልጣኑ እንዳልጠቀሰ ጣቢያው ተናግሯል። የሚኒስትሮች ምክር ቤት የኢትዮጵያ ኢኮኖሚ በተያዘው በጀት ዓመት 10.2 በመቶ ያድጋል ተብሎ እንደሚጠበቅ አስታወቀ። ባለፉት 3 ወራት የውጭ ንግድን 2.5 ቢሊዮን ዶላር እንደደረሰና ከእቅዱና ካለፈው ዓመት ተመሳሳይ ጊዜ መብለጡም ተገልጿል። የግብርናው ዘርፍ በ7.8 በመቶ የኢንዱስትሪ ዘርፎ 13.2 በመቶ ያድጋል የሚል ትንበያ እንዳለው ምክር ቤቱ ገልጿል። የውጭ ንግድ ምርት አፈጻጸም ከእቅድ በላይ 2.5 ሚሊዮን ዶላር መድረሱንም ምክር ቤቱ ጠቅሷል። የሜክሲኮዋ ፕሬዝዳንት አሜሪካ በካሪቢያን ባህርና በፓሲፊክ ውቅያኖስ የምትፈጽመውን ጥቃት አወገዙ። ፕሬዝዳንት ክላውዲያ ከፕሬዝዳንት ዶናልድ ትራምፕ ከፍተኛ የድንበር ላይ ጫና እየተፈጠረባቸው ይገኛል። በድንበር አካባቢ ከስደተኞች ጋር በተያያዘ ውጥረት እንዲፈጠር አድርገዋል በሚል ሪፐብሊካኑ ቬምባዊንን ይወነጅላሉ። በሌላ በኩል አሜሪካ ከአደንዛዥ እጽ ጋር ትስስር ያላቸውን ያለቻቸውን መርከቦች ኢላማ ውስጥ ማስገባቷ ደግሞ ፕሬዝዳንቷ አንቀበለውም፣ በዚህ አንስማማም ብለዋል። በነሐሴ መጨረሻ አንስቶ የአሜሪካ ኃይሎች በካሪቢያን ባህር እንዲሁም ከቅርብ ጊዜያት ወዲህ በፓሲፊክ ውቅያኖስ ላይ ጥቃት እያደረሱ ነው ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።